በፍልስጤም ያለው የተባበሩት መንግስታት ድርጅት የእርዳታ ተቋም መዘጋት አለበት አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ዛሬ 118ኛ ቀኑን ባጠናቀቀው የእስራኤልና የሐማስ ጦርነት በመካከለኛው ምስራቅ ያሉት ታጣቂ ኃይሎች ያለፋታ ረፍት በአሜሪካ የጦር ማዘዣዎችና የጦር ኃይል ላይ ተደጋጋሚ ጥቃቶችን አጠናክረው መቀጠላቸው ሲገለጥ፣ አሜሪካ በበኩሏ በኤደን ባህር የተተኮሰ የኢራን የሰው አልባ የጦር አውሮፕላንና በርካታ የባላስቲክ ሚሳይሎችን መታመጣሏን አስታውቃለች። አሜሪካ በየመንም ከባድ የተባለ ጥቃቷን ሰንዝራለች። ኢራን በበኩሏ ጦርነት አልፈራም፣ ቀድሞውንም ለጦርነት ተዘጋጅቻለሁ ስትል ምላሽ ሰጥታለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በመካከለኛው ምስራቅ ቀጠና እየተፈራው ግዙፍ ጦርነት ብቻም ሳይሆን ለድፍን ዓለም ዳፋው የሚተርፈው አበሳ ብሎ ሞልቶ እየተኩረፈረፈ ነው። የዚያ ቀጠና የዘግናኝ ጦርነት የተለኮሰበት ምድጃው የእስራኤል ምድር ጥቅምት 7 2023 የአውሮፓኑ ቅዳሜ ቀን ሲሆን ከዚያን ጊዜ ጀምሮ የዚያ ቀጠና ሰማይ ቢሉ ምድሩና ውሃው ሁሉም የእሳት ምንጭ ሆኗል ነው የሚባለው። ይህንኑ ተከትሎም በመካከለኛው ምስራቅ ያለው የእንግሊዝ ጦር ኃይል በከፍተኛ ተጠንቀቅ ላይ መቆሙ ተነግሯል። እንግሊዝን ለዚያ በቃት ደግሞ በተለይም ባለፈው እሁድ በዮርዳኖስ ምድር በተፈጸመው የሰው አልባ የጦር አውሮፕላን ጥቃት 3 የአሜሪካው ጦር ኃይል አባላት መገደላቸውና ከ40 በላይ ወታደሮች መቁሰላቸውን ተከትሎ አሜሪካ ለበቀል መሰናዳቷን ታውቃለችና እንግሊዝ በመካከለኛው ምስራቅ ቀጠና ለከባድ ጥቃት በከፍተኛ ተጠንቀቅ በጥፍሯ መቆሟን የሚነገረው የእንግሊዝ መንግስት ቢግ ሊዝ የምትባለዋን የጦር መርከቡን ወደ ቀይ ባህር ለማስፈር መወሰኑም ነው የተገለጠው። የምዕራባኑ ሀገራት የጦር ጥምረት ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የፊታችን እሁድ ከሚጀምረው ግዙፍ የጦር ልምምድ በፊት የኤችኤምኤስ ንግሥት ኤልሳቤጥ በከፍተኛ ተጠንቀቅ መቆሟን የሚነገረው አሜሪካ በኢራን ላይ የበቀል ጥቃት ማሴሯ በሚነገርበት በዚህ ወቅት በመካከለኛው ምስራቅ ያለው የእንግሊዝ ጦር በተጠንቀቅ መቆሙ አስደንቅም ሲሉ ተንታኞቹ ስልምላሳቸውን ያሞጣሙጣሉ። ይህ ሀውቲ ኃይሎች በቀይ ባህር የኤችኤምኤስ ንግሥት ኤልሳቤጥ ግዙፍ የጦር መርከብ 4 ቢሊዮን ፓውንድ የሚያወጡትን የእንግሊዝን የጦር አውሮፕላኖች አዝላ በመካከለኛው ምስራቅ ቀጠና መዝለቋ ተነግሯል። ሀውቲዎች በበኩላቸው ዛሬም በቀይ ባህር የመርከብ ቀርቶ የዳክየዋና ተኛኒ በሚለው አቋማቸው መጽናታቸው ይገለጣል። የእንግሊዟ የጦር መርከብ ከ3000 ማይል በላይ ተጉዛ ነው በቀጠናው የምትደርሰው። በዚህ ወቅት ዋሽንግተን ኢራንን ልትበቀላት ጭንቅላቱን ከአፈር ውስጥ እንደቀበረ ባባደፈጠችበት የእንግሊዝ ጦር ኃይል በተጠንቀቅ መቆሙ በኢራን ላይ የጅምላ በትር ለማውረድ መሆኑ ግልጥ ሆኗል። አሜሪካ ዛሬ ባወጣችው መግለጫ ደግሞ በዮርዳኖስ በሚገኘው የጦር ኃይሏ ላይ ጥቃት የፈጸመው በኢራቅ ያደፈጠው አንድ ቡድን መሆኑን ይፋ ማውጣቷ ሲነገር የካታይ ቤዝቦላን የምትሰንቅና የምታስታጥቀዋ የኋላ ደጀኗ ሀገር ኢራን በአሜሪካ ሳትላመጥ የመዋጧ ነገር ግምቱ እየገዘፈ መጥቷል። ኢራን በበኩሏ ከማንኛውም ወገን ለሚሰነዘርባት ጥቃት አከርካሪ የሚሰብር ምላሽ ለመስጠት መሰናዳቷንና ባይሞክሯት እንደሚበጅ ማስጠንቀቋም ይታወቃል። ይህ አሜሪካ ፖለቲከኞችም ቢሆኑ እስከ ዛሬዋ ማለዳ መግለጫቸው ከኢራን ጋር ወደ ሙሉ ጦርነት ለመግባት እቅድ እንደሌላቸው ሲገልጡ፣ ይህ ወታደራዊ ተንታኞቹ ግን የለም ይላሉ። የለም አሜሪካ አስብቶ የመብላቱን ነገር ታውቅበታለች። ኢራንን ባፏ ይህንን እያለች አራግፋ ትጥላታለች ሲሉ ያሳያሉ። በሌላ ወገን የነገር ያለህ ሲሉ የሚያድሩት አካላት ደግሞ አሜሪካ ለሌላ ውርደት እየተጣደፈች ነው ይሏታል። እንዴት ቢሉም ከዚህ ቀደም በኢራቅ ቢሉ በአፍጋኒስታን ምድር ስትገባ በአውሮፓ ሀያላን መንግስታት የደነደነ ትከሻዋን ተማምናና ተመክታ እንደነበረበት ጊዜ አይደለም። የኢራን ጉዳይ ፈጽሞ የተለየና ስር የሰደደ ነው ይላሉ። ዛሬ ኢራን በማጀቷ ከሰው አልባ የጦር አውሮፕላን እስከ ረዥም ርቀት ተምዘግዛጊ ሚሳይሎች ወዲያም ደግሞ በሀያላኑ እጅ አለ የሚባለውን የኒውክለርና የአቶሚክ ቦምብ ስለመታጠቋ ይነገራል። ኢራን ከዚያም ባለፈ ከሩሲያ ከቻይናና ከሰሜን ኮሪያ መንግስታት ጋር የመሳ ለመሳ የምጣኔ ሀብትና የወታደራዊ ኪዳን ስምምነት መፈራረሟ ለኢራን በአሜሪካ በእንግሊዝና በእስራኤል እንደሚታሰበው አሊያም በምዕራባውያኑ ኃይሎች እንደሚሳልላት ሰይፍ ወረራ ቀርቶ ትንኮሳ ቢፈጸምባት እንኳን እኛ በምስራቁ ጎራ ጥምረት የፈጠሩት ኃይሎች አፍንጫን ሲመቱት አይን ያለቅሳልን ሆነዋልና እንደ ዘመሚት የሚርመሰመስ የእግረኛ ጦር ቢሉ የባህር ኃይል እንዲሁም የማይታማ የአየር ኃይል ያላት ቻይና ከረዥም ርቀት የሱፐርሶኒክና የሃይፐርሶኒክ ሚሳይሎቿን እንዲሁም ውጤታማዎቹን ሌሎች ተወንጫፊዎቿ ጋር በታይዋንና በደቡብ ቻይና ባህር ጉዳይ ያረረ አንጀቷን በኢራን በር ገብታ ጥሟን ሳታረካና ሳታርሰው አትቀርም ነው የሚባለው። እንዲሁም በምስራቅ አውሮፓ ባልካን ቀጠና ከዩክሬን ጋር ከ2 ዓመታት በላይ በጦርነት ውስጥም ብቻ ሳይሆን የምዕራባውያኑን የጦር ጥምረት በጫንቋ የተሸከመችው ሩሲያ እንደ
ሰይጣን 2 ወይም የሳርማት 2 ሚሳኤል መሰሉን አጥፊ መሳሪያዋንና ከድምፅ ፍጥነት ከ22 እጥፍ በላይ ፊው እያለ የሚከንፈውን የ20,000 ኪሎ ሜትር ተወንጫፊ ጦር መሳሪያ በገፍ ከሚቆጠር የኒውክሌር ጦር መሳሪያ ጋር ከጥፍር እስከ ጸጉሯ የታጠቀችዋ ወዲያም የተዋጣለት የመጠባበቂያ ነበልባል ጦር ኃይል አላት የምትባለው ሩሲያ ያረገዘችውን የቂም በቀል አንድ ጊዜ ሰፊ መውለጃ ቦታ አግኝታ መገላገል ትፈልጋለችና ምርጥ አጋጣሚዋ ይሆናል ነው የሚባለው። ሩሲያ በባልካን ቀጠና በነ ፖላንድና ሊቱዋኒያ ምድር አድፍጦ በምላሱ ሲዝትና ሲያስፈራራት የነበረውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በጠመደች ቻት የዩክሬን ምድር ፊት ለፊት ገብቶ ይገጥመኛል በሚል ለግዙፍ ጦርነት ብትቋምጥም የጥምረቱ መሪዎች የሚሆኑ አባል ሀገራቱ የሩሲያን ኃይል ለመውጋትና ከዩክሬን ምድር ለማስወጣት እግራቸው በዩክሬን ምድር ዝር ያለ ማለቱ ይታወቃል። ጉዳዩ እውነታው ይሄ ነው። ሰሜን ኮሪያም በበኩሏ እንደ ቡሄ ጅራፍ የምትሞክረውንና እንደ ሕፃናት መግረፊያ አርጩሜ የምታስፈራራበትን የኒውክሌር ጦር መሳሪያዋን የረዥም ርቀት ተምዘግዛጊ ሚሳይሎቿን በገፍ ታጥቃለች። ይብላኝ ለአሜሪካ ስትል ስንትና ስንት ጊዜ ለበቀል ዝግጅቷን ጨርሳ መቆሟን ትገልጣለች። ከማንም በላይ እነዚህ አራቱ ሀገራት በምስራቁ ጎራ የተፈረጁት ኢራን፣ ሰሜን ኮሪያ፣ ሩሲያና ቻይና በአሜሪካ ቢሉ በተባበሩት መንግስታት ድርጅት ተደጋጋሚ ማዕቀብ የተደበደቡና አበሳቸው የበዛ ሀገራት መሆናቸው ይታወቃል። በእነዚህ ሀገራት በተለይም ደግሞ ሩሲያና ቻይና አፍላፍ ገጥመው በመቱት ብልሃት ምዕራባውያኑ መንግስታት በዩክሬን ጦርነት የወታደራዊ ድጋፍና የሀገራቸውን ገንዘብ በዶላር የምንዛሬ መጠን እየመዠረጡ ሰጥተው ካዝናቸው እንዲንኳኳ አድርገው ቀመራቸው ሰልቶላቸዋልና ምዕራባውያኑ ከቻይናና ከሩሲያ ጋር ለመዋጋት የልብና የወኔ ጽናት ይኖራቸዋል ተብሎ በብዙዎች ዘንድ አይታሰብም። ብቻ ግን የኢራን ጉዳይ በመካከለኛው ምስራቅ ቀጠና ይህንን ያህል መዘዝ የሚያማዝዝ ሆኖ ይመነዘራል። አሜሪካ ዛሬ ከኢራን ጋር ወደ ጦርነት ለመግባት እንደማትፈልግና ነገር ግን ባለፈው እሁድ በዮርዳኖስ ምድር ለተገደሉባት ወታደሮቿ የበቀል ጥቃቷን በታጣቂዎቹ ላይ እንደምትወስድ ብትገልጥም በኢራን ቤት ግን ይሄ ትንሽ ቆሎ ይዞ ወደ አሻሮ ጠጋ ነውና ላምነውም ልቀበለውም የማልችለው ጉዳይ ነው ስትል ኑ ከፈለጋችሁ ጦርነት አልፈራም እያለች ነው። አሁን ታዲያ የእንግሊዝን መንግስት በስጋት ማንቁርቱን አንቆ በመካከለኛው ምስራቅ ምድር በተጠንቀቅ እንዲቆም ያደረገው ጉዳይ በኢራን የሚደገፉት ኃይሎች በሶሪያ በኢራቅና በቀይ ባህር ቀስፈው በመያዛቸው ነው። አሁን የመካከለኛው ምስራቅ ምድር በመላው ስፍራው የጦርነቱ እሳት ተቀጣጥሎበታል። ዛሬ በተሰማ አዲስ ዜና ደግሞ የአሜሪካ ባህር ኃይል በኤደን ባህረ ሰላጤ ሲቅዘመዘምና ለጥቃት ሲያንዣብቡ የነበሩ የሰው አልባ የጦር አውሮፕላኖች ለመጀመሪያ ጊዜ መታማጋየቷ ተነግሯል። ትናንት ረቡዕ ለዛሬ ሐሙስ አጥቢያ የአሜሪካዋ ዩኤስኤስ ካርኔ የጦር መርከብ ሀውቲዎች ወደ ኤደን ባህር ያስወነጨፉትን ባላስቲክ ሚሳይልና 3 የሰው አልባ የጦር አውሮፕላኖችን እንደ እሳት ራት አጋይታ አመድ ማድረጓ ታውቋል። የአሜሪካዋ የጦር መርከብ ያጋየቻቸው ሚሳይሉ ቢሉ የሰው አልባ የጦር አውሮፕላኖቹ በሙሉ የኢራን መሆናቸውን የተገለጠው የምዕራባውያኑ መንግስታት ከሀውቲዎች የኤደን ባህር ጥቃት በኋላ በሰጡት መግለጫ ኢራን በሁሉም የመካከለኛው ምስራቅ ቀጠና ምድር የታጣቂዎች ጥቃት በቀጥታ ተሳታፊ ብቻም ሳትሆን አዛዥና መሪ መሆኗን አረጋግጠናል ነው ያሉት። በጥቅምት 7 2023 የአውሮፓኑ ቅዳሜ ቀን ማለዳ በእስራኤል ምድር ገብቶ ሐማስ ከፈጸመው ጥቃት ወዲህ የዚያ ቀጠና ምድር የደማ በላይ የሚዘንብበትም የሚጎርፍበትም በዚያ በአረማይክ ቋንቋ አኬልዳማ የተሰኘው ትክክለኛ መገለጫው ሆኗል። በዚያ ምድር ከቶም ደም የማይፈስበት ሕይወት የማይቀጠፍበት ቀን የለም። ያ አኬልዳማ በሚል ስያሜ የተሰጠው ስፍራ ከአሮጌዋ የኢየሩሳሌም ከተማ በስተደቡብ ምዕራብ የሚገኝ ሸለቋማ ስፍራ ሲሆን ህልቆ መሳፍርት የሌላቸው ሕፃናት ንጹሕ ደማቸው የፈሰሰበት ሕይወታቸው የተቀጠፈበት ስፍራ ነው። ያንም የደም ምድር ዛሬም የደም ምድር በእንግሊዘኛው ፊልድስ ኦፍ ብላድ። አሁን በመካከለኛው ምስራቅ ያለው የእንግሊዝ ጦር ኃይል በከፍተኛ ተጠንቀቅ መቆም ታዲያ የአሜሪካን የበቀል ጥቃት አይቀሬነት ሙሉ በሙሉ የሚያረጋግጥ ነው። የእንግሊዝ ጉዳይ የጎባጣ አሽከር ሁሌም አጎንብሶን ነው ይሏታል። አሜሪካ ስትቆስል እንግሊዝ የሚያማትና የምትተኛ መሆኑ ለወትሮም የሚታወቅ ታሪክም እውነታም ነው። አይኒውስ ዛሬ በሰበር ባሰራጨው መረጃው ኢራን የመጣ ይምጣ ስትል ለየትኛውም ግዙፍ ጦርነት ወስና መሰናዳቷን ገልጧል። በዮርዳኖስ ምድር የታውርቴኒቱ ጥቃት ለተገደሉትና ለቆሰሉት የአሜሪካ ጦር ኃይል አባላት የሪፐብሊካንና የዴሞክራት አባላት ሄት ኢራን ናው ሂት ደም ሃርድ የሚል ተደጋጋሚ የጮህ ድምጻቸውን አሰምተዋል። የኢራን አብዮታዊ ዘብ ኃይል ዋና አዛዥ በበኩላቸው ዛሬ ምላሽ ሰጥተዋል። እንዲህ ሲሉ ኢራን ከአሜሪካ ጋር ለመዋጋት አታቅማማም፣ ከቶም አትፈራም ነው ያሉት። ባፈጠጠ አይናቸውና በሚዝተው ተጋራፊ መሳይ እጃቸው እያስፈራሩ ሜጀር ጀነራል ሐሰን ሰላሚ እኚህ ሰው የኢራኑ ቁድስ አሊያም የአብዮታዊ ዘብ ኃይል
ዋና አዛዥ ናቸው አሉ። ከአንዳንድ የአሜሪካ ባለስልጣናት ዛቻና ፉከራ እንሰማለን። ታዲያ ምን በመጋረጃ ተደብቆ አዛታቸው አስፎከራቸው? በቀጥታ አይመጡም እንዴ ሲሉ በልበ ሙሉነት ገልጠዋል። ሰውየው አክለው ሞክራችሁናል፣ እርስ በርስ እንተዋወቃለን፣ አንዲት ትንኮሳ ብትሞክሩ ከበቂ በላይ መልስ እንሰጣቸዋለን ሲሉ ዛሬም አስጠንቅቀዋል። ሜጀር ጀነራል ሐሰን ሰላሚ በማጠቃለያቸው ጦርነት አንፈልግም፣ ግን ደግሞ ማንንም አንፈራም። በዮርዳኖስ ምድር ለተፈጸመው የባለፈው ጥቃትና የአሜሪካ ወታደሮች ግድያ የታውርቴኒቱ ጥቃት በኢራቅ ያለው ታጣቂ ቡድን ኃላፊነቱን መውሰዱን ማስታወቁ አይዘነጋም። ግን ደግሞ ቡድኑ በኢራን የሚደገፍ ነውና ጉዳዩ አልሸሹም ዞራሉን ሆኖ ተመንዝሯል። ኢራንም ብትሆን አሁን ላፍታም አይኗ ሳይከደን በከፍተኛ ተጠንቀቅ ላይ መሆኗ ይነገራል። ይህ በእንዲህ እንዳለ ከዚያ ከጥቅምት 7 የአውሮፓውያኑ 2023 ቀን ወዲህ በመካከለኛው ምስራቅ የሚታየው ሁሉም ነገር የሶስተኛው ዓለም ጦርነት የመጀመሪያው የነጋሪት ድምፅ ነው ሲል የዴይሊ ቢስት ዘገባ ይዘረዝራል። ወዲህም ደግሞ በመካከለኛው ምስራቅ ቀጠና የመጀመሪያውና ግዙፉ ጦርነት ስለመሆኑ ተመስክሮለታል። ዛሬ በዚያ ቀጠና ብቻ ግጭትና ጦርነት የሚመስለው ጉዳይ መላውን ዓለም ሰቅስቆ ወደ ለየለትና ወደ ሶስተኛ ዓለም ጦርነት ሀዲድ ከቶታል ነው የሚባለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ዛሬ በሰጡት ማብራሪያ በጋዛ ሰርጥ ያለው የተባበሩት መንግስታት ድርጅት የእርዳታ ተቋም ይዘጋ ዘንድ ጥሪ አቅርበዋል። ኔታንያሁ በዚህ ወቅት ይህንን ጥሪ ያስተላለፉት በሐማስ የታገቱት ይለቀቁ ዘንድ በሚወተወትበትና የተኩስ አቁም ጥረቱ ገፍቶ በቀጠለበት ወቅት መሆኑ የዚያ ቀጠና የኮሶ የአሲድ የመርዝና የእሳት ብጥብጥ ቶሎ እንደማይጠራም እንደማይሰክንም ማሳያ ሆኖ ተመንዝሯል ሲል የኢንዲያ ቱዴይ ዘገባ በስፋት ያትታል። የፍልስጤማውያኑ ፕሬዚደንት ማህሙድ አባስ በበኩላቸው የጋዛ ሰርጥን ከሌሎቹ የፍልስጤማውያን ስፍራዎች ነጥሎ ለማጥቃት የተያዘውን እቅድ ሁሉ ለመዋጋት በሕይወታቸው መማላቸውን የአናዶሉ ዘገባ ዘግቧል። ቀድሞ በዩክሬንና በታይዋን ደሴት የአሜሪካ ጣልቃ ገብ ግብር ቆሽታቸውን ያሳረረውና በአንድ ጎራ የተሰለፉት ኃያላኑ ሩሲያና ቻይና ልባቸው ያረገዘውን የበቀል ሰንኮፍ በአሜሪካ ላይ ያፈርጡታል። አሁን ከድሃውና ሰነፉ የአፍሪካ አህጉር የዘርና የጎሳ ግጭትና ጦርነት እስከ ኃያላኑ የመሬትና የተጽዕኖ ፈጣሪነት ወዲያ ዓለምን የመግዛት መሻትና ሽሚያ የሚታየው ሁሉም ነገር የሌላ የምንም ሳይሆን የምድሪቱን ወይም የዓለምን ሰላም ማጣትና ወደ ግዙፉ የጦርነት ቋት የመግቢያ መንገድ ጅማሬ መሆኑን የሚስማሙበት ቁጥር ስፍር የላቸውም። ያ ገሚሶቹ የኒኩለር ጦርነት፣ ከፊሎቹ የሶስተኛ ዓለም ጦርነት፣ ሌሎቹ ደግሞ የአርማጌዶን ጦርነት ሲሉ ያሟረቱበት ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ሜል ኦንላይንን፣ ጀማሪ ታይምስ ኤግዜኪቲቭን፣ ኢየሩሳሌም ፖስትን፣ ዘ ቻርሎት ኦብዘርቨርና ኤምኤምክ ኒውስን ተጠቅመናል።